በጣም በጉጉት ሲጠበቅ የነበረው የኢቲኤፍሲ2 የፌስ ኦፍ ፕሮግራም ተካሂዷል። ምን ይመስላል? በጣም ማጠበቁት ነገር ነው እዛ ላይ የተካሄደው። በጣም ክስክስ ነበረ። ምን የሚያስላል የሚለውን እናያለን። በጣም በጥልቀት ግን የምንመለከተው የጆኒ እና የሴዶ ማርሻል ይሆናል። እንደገና ደግሞ የንቃት ደግሞ በጣም ያበደ ነው። እንቁላሉ ተበቅሎታል። ያንን እንቁላል ተበቅሎታል ንቃተ። እሱን የምንመለከት ይሆናል። በጣም ደስ የሚል ፕሮግራም ነው የሚሆነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁ? ስትባሉ ኢትዮጵያ ለመሆን ነበራችሁ። ከዚህ በአንድ ሀገር ብቻ እንቅልፍ ያጣችሁ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው ለኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። ዌቲንግ ፎር ዲስ ብዙ ዓመታት አሳያችኋለሁ። ዛሬ ስንት ዓመት አስከበርኩ። ፋይት እናድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ። 21 ሲመጣ ዋንጣ አረጋለሁ። ልንገራ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። ዛቸው ከባድ ነው። መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ ሚሊዮን አቶል በቀኑ ይሄ የሶስት ፕላን አይደለም። ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው። ሴዶ ማርሻል አርት በኔ ምክንያት ነው። እስቲ ቆይ ማድመጥ አልቻልም። እንዲህ ስንል እዚህ ነው። በኔ ምክንያት ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ሴዶ ኖት ኦንሊ ተናገር ያለው መጀመሪያ እዚህ ውስጥ ማለት ነው። ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ብዙ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰያችኋል። ግን አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ሲራ ንጉስ ስትሆን በቃ እሺ ጆኒ መገባበት yes አበሻ you should know this ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care I'm a fighter ቲክቶከር ሄደን ነው ምን ያህል እንደምሰራኝ ታውቃላችሁ። ምን ያህል በራቱ ሰው ውጭ ሀገር ለኔ ለመዘጋጀት እንዳጠለ ዳውስ ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ። አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትፈይትን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቃ ወይ ደገሙ ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው። ሁለት ሳምንት እኮ ከየሞት ስትሄድ ዲቨሎፕመንት አገር ይሰራል። ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትበላ ዳይፐር ሴዶ አላረክም? ደግሞ በቃ የጻን ነገር ነው የሚያገኙና ዳይፐር አላረክም? ምን ዳይፐር ነው ያረከው? እስቲ ስማ ምን ዳይፐር ነው ያረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያቶል አታቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ እሺ አሳየን። ጆኒ በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ
you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ፣ እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ አረ ከባድ ነው። በ21 ፋይታችን ይካሄዳል። እንደምትመለከቱት ለእናንተ ሸብረቅ ያለ መርቸንዳይዝ ከጎፈሬ ጋር በመተባበርና ቲና ማርት ጋር አዘጋጅተንላችኋል። ይሄን ቲሸርት በምትገዙ ሰዓት ቲሸርት ብቻ ሳይሆን ከ500 ሺህ ብር እስከ አይፎን ቢዝነሷንም ቪአይፒ ቲኬት እና ለ100 ሰዎች አሪፍ ቢዝነስ ጀመረሻል። አሪፍ ከጀዘብክበት አነቃው ቢዝነስ ጀመርከው ሞመንት በቃ እንደዚህ ጭንቅላት ስለወረ ሴዶ ያው ጸባይ ካላሳመርክ ስለሆነ ነው። አየህ ተጋባባ። ቢዝነስ ጀምረሻል። አንበሳ ቢዝነስ ጀምረሻል። አገኝሻለሁ ሴዶ እኔ እንደዚህ በቃ ለዛ ነው አየህ እውቀቱ ከፉሪ ፈሰሰለ ወደ ጋርመንት የፉሪ ልጅ እንደዚህ ነው። ይሄን ሞመንት አስታውስ። የፉሪ ልጅ ማለት ይሄ ነው። ይሄ ሞመንት አስታውስ። የፉሪ ልጅ ማለት ይሄ ነው። እውቀትን አስተማርኩ። እዚህ ጋር እንደምትመለከቱት ቢዝነስ ሲወጣ ያላችሁ አስተማርኩ ማለት ነው። I promise you guys ብር እንዴት እንደምታገኝ አስተማርኩ። ለምን አልነግርህም? እኔም አንተ ላይ ብዙ ሸቀየባለሁ እኔም ብዙ ሸቀየባለሁ እኮ አርፈዛን ሱቅ ብሸጥ ነበር የሚያወጣ። እኔ ፋይታ ለሙዝ ገብተህ የምታረገው ነገር ጠፋ። እኔ ነው የአዲስ አበባ ልጅ ምናምን አይደለም የምትለው። የአዲስ አበባ ልጅ የትም ወለድ አያገባኝም። እኔ የትም ተወለድ ፍራንኩን ያዝ ነው። ገብቶሃል አይደል? ገንዘብ መያዝ ነው። የትም ተወለድ ገንዘብ ያዝ ነው። የከተማ ልጅ ነኝ የገጠር ልጅ ነው። ሁከር ማን ይጨነቃል? በልጠህ ተገኝ ነው። በልጠህ ተገኝሽ ንቃት ተገኝ። ምን እያልከኝ ነው? ንቃት ሊገባበት ነው እንዴ? ምንድን ነው ያገናኘው? ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ ብሎ በየሶሻል ሚዲያ ስቀውጥ እኔ ኮል አውት አድርጌያለሁ። አክቹአሊ ቀድሜ ሄዶ ነው ኮል አውት ያደረኩት። ንቃት ሚስትን እንዳልተባበ ፈርተህ ነው እንዴ? ና ኔጌቲቭ ካም ኦን ፈርተህ ነው እንዴ? ሚስትን እንዳልተባበ ፈርተህ የሸሸ ሌላ አዘጋጅልህ ማርሻል አርት ሌላ አዘጋጅልህ ነው። እኛ እንዳያሳስብህ ከጆኒ ከተረፍክ እኔ ቀጣይ ላይ ገፋለሁ። አንተን ሌላ አዘጋጅልሃለሁ። ፋላውን ገርፌ መጥቼ ከጆኒ ከተረፍክ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር ለጆኒ እና ለጌች አጨብጭቡ ባካችሁ ፕሊዝ። ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ be ready for me too። እሺ አብረን በልተን ከዳኝ አይደል? ከልብ አድርገን እናመሰግናለን። አንድ ካምፕ ናቸው። አብረው ካምፕ እንግዲህ ያረፉት እኔ ንቃት አያገባኝም። ካምፕ እንግዲህ ያረፉት አንድ ላይ ነው። አሁን ሴዶ አብረው ነው የሚሄዱት። አያገባኝም እኔ። እንግዲህ ንቃትን ጣልቃ ገብቷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ሲሰራ ታዩታላችሁ። በነገር እናቴ ትቆጣኛለች ይላል፣ ግን ወንድ ላይ ሸፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ ይኖር? ወንድ ልጅ ሸፍዶኛል ብሎ ፖስት ውስጥ አጠገቡ ደህና ሰው የለም። ማናጀሮቹ ምንድን ነው የሚሰሩት? እንደዛ ነው ኢትዮጵያ ውስጥ ነው የሚኖረው። እሱን ደግሞ የወንድ ልጅ ጥጉን እናሳያለሁ። እሺ እኛም መልሳለን። እኔ ፐርፌክት አይደለም፣ ሃይማኖቴ ግን ፐርፌክት ነው።
yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ መጥፋት አላህ ግን ይምረኛል እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለሱ አታስብ ገብቷል አይደል እስልምና ፍጹም ነው ሰዎቹ ግን ፍጹም አይደለም ኢስላም is perfect the believer is not perfect you should know that I don't care king is Sedo እስኪ ሙሉ ምን ይመስላል Sedo boy አይሹ ግን king the fighter face off ብቻ ነው የምናደርገው ምንም አይነት ተቺንግ አይቻልም ምንም አይነት ተቺንግ አይቻልም ናይስ Sedo king መጥቷል ይላል አሁን መድረኩ ላይ ያለው ማን ነው ኪንግ ነው Sedo ናይስ በ85 ኪሎ ግራም 85 ናቸው የኢቲኤፍሲ 01 ሻምፒዮን ጆኒ ሻምፒዮን አመጣች እንቁላል እንዳይፈትሹት እንቁላሊቱ እንዳይሆን ፈትሻችሁ ነው እኮ ፈትሹ ያለው Sedo እዚህም ካለ ፈትሹ ምንም አይነት ንክኪ አንፈቅድም ጆ Sedoም ሁለታችሁም እኛን ማክበር አለባችሁ ፌስ ኦፍ ብቻ ነው የምታረጉልን ፌስ ኦፍ ብቻ ፌስ ኦፍ ብቻ ፌስ ኦፍ ብቻ እሺ አይ ውረዱ አንፈልግም ውረዱ ችግር የለም ውረዱ አሁን ምን ፈልገው ያላችሁ ፕሊዝ ጆኒ ምንም አይነት ተች አንፈልግም ፊት ለፊት መታየት ብቻ ፊት ለፊት መታየት አንተ ጆኒ ይመቻል መታየት ብቻ ፋይት አንፈልግም ዘነዘረ ስቶታል ናይስ አዎ Sedo ቆይ Sedo ቆይ ተው ቆይ ተረጋጉ ባካችሁ ምኑን ይረጋጉት በእናትህ አንዴ ባካችሁ መረጋጋትማ ቢኖር ለምን ድብድብ ኖረ ናኔ ጋር Sedo ና ተው ውረዱ ይላችሁ ጆኒ አንዴ እኔን ስማኝ ጆኒ እኔን ስማኝ ምንም አይነት ተቻ አንፈልግም ምንም አይነት ቢያንስ Sedo ነው ያዙት እናንተም ፊት ለፊት ማየት ይፈልጋል ተረጋጉ ፎቶ ብቻ ናይስ ና ጆኒ ና እዚህ ጋር መሀል ግባ ምንም አይነት ተቻ አንፈልግም ጆኒ ወደዚህ ፎቶ ብቻ የሴዶን እግር ጠብቅ ጆኒ ችግር የለውም ና ተዋሹ ልታስበላው ነው ፎቶ ብቻ እሺ ሌላ አንፈልግ ፎቶ ብቻ ና እዚህ ጋር በቃ ችግር እና ተቀበል ምንም ፑሽንግ አንፈልግም በቃ ችግር የለውም Sedo ምንም እንዳታረግ በእኛ ይሁንብሽ በቃ ህዝቡንና ክብር በቃ ምንም እኔ ፈርቻለሁ Sedo ስሜታዊ ነው ፎቶ ብቻ ዳኒ ከፈት አድርግላችሁ ከፈት ፎቶ ብቻ እነሱ የተሰዳደቡ ነው ከጀርባ ይወላ ምንድነው ያልኩህ Thank you መታየትም አልቻሉም እንግዲህ ሪንግ ውስጥ ነው አሁን መቼ ነው የሚደርሰው በጉጉት የሚጠበቀው የአድዋ ፋይት ላይ እንግዲህ ናሴ 21 ሁለቱ
በደንብ ይተያያሉ። በደንብ እንጠብቃለን እንግዲህ። ይኸውልህ አንተን አዶናይ አመሰግናለሁ። ሌላው ያበደው ፋይት ደግሞ ይሄ ነው። ለስንትም ተበላሽ አሎ ልስን አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጁጁትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው። ወዲያው ፋይቱን እንዳየህ በአማርኛ አድርገዋል። ልስን አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣኸው። አነ ጀግና ስለልሆ ስለልባዕለ ለውግዕ እምበይ ስለሰበይ ውግዕ ልስን ቀጣጣጣጣ ትበል። ስማኝ ቆይ ተረጋጋ። ስማኝ ይኸውልህ እኔ ማንም የግራፕሊንግን ፓወር አያውቀውም፣ አይመለከተኝም። አና ይመለከተኝ ስለድሌት ይሆን ለራሴን የማውቀው ነኝ። ጀግና ነኝ። ከማንም በላይ አስፈልጬ ታረኩ ማሳያለሁ። አንተ እንደ ጆኒ መተህ እኔን በቀላሉ ደብድበህ ጂም ቤትህን ፕሮሞት ልታደርግ ነው የፈለግከው። ግን ዋጋ አለው። ምላስ እንደማይሰበር አውቃለሁ። ስማኝ ምላስ እንደማይሰበር አውቃለሁ። ግን እዛ ጋር ምን ውስጥ የገባሁት ነው የምትለው? ተጠቅጣለሁ። ቴንክ ዩ ግን የምር ፋይቱ ላይ እንደዚህ ይሄን ያክል እንትን አይፈጠርም። ታዲያ ይሄን ያክል የሚያፋ ፋይት ምን አይመስልም። ማረጋገጫ ነኝ እኔ። ሆነስቲ ነው የምነግራችሁ። አይስዌር ነው የምላችሁ። በወሬ ማሸነፍ አሁን ሰርቻለሁ እያላችሁ በስራና በዲስፕሊን በቴክኒክ ነው የምናሸንፈው። ስለዚህ እኔ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው። ኢቲኤፍሲ እንደዛ በ30 ሰከንድ ተሸንፌ ብቃቴን አይቶ ነው እድል የሰጠኝ ድጋሚ። ልስን አንተ ላይ ነው ደግሞ ማሳያ። ያንን የኢንዶሚ ታሪክ አንተ ላይ ይደገማል። በ30 ሰከንድ ነው ጨርሰህ ሰማይ አልቅም። በነገራችን ላይ አልቅም። የሁለቱ በ30 ሰከንድ አልቅም ነው ስትራይክ ነው ሁለቱም የሚያበዙት ቦክስ አለበት እንጂ ወደ መሬት ስለማይወርድ በ30 ሰከንድ አንድ ደቂቃ ይኸውላችሁ this is the business። ይሄ ሰውዬ ለእኔ እድል ነው። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች I'm fucking ready right now this is a business for me። 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን ነው ፈልገህ ነው የመጣኸው አንተ። የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ አውቃለሁ። ሁላችሁም እንደ ተራ ሰው እንደምታዩኝ ኢንዶሚ ትላላችሁ። ሁላችሁ እየሰማሁ ነው። ኢንዶሚ ያለኝ ሰውዬ ትመድባለህ? ትሸነፋለህ ብለህ አመሰግናለሁ። አምናችኋል ማለት ነው በእኔ። ናይስ እስኪ እንደው እናያለን። እናቴን እኔ ንቃተ ከተሸነፈ ንቃተ ከሮቤል ጋር በሚያደርገው ፋይት ከተሸነፈ ማለት ነው ከዛ በኋላ ከቢዝነሱ ይወጣል በእርግጠኝነት። ምክንያቱም ባለፈው እንደዛ ሲዝት እንደዛ በትራሽ ቶክ እንደዛ ሲያበዛ ከበዛ በኋላ ከጆኒ ጋር በምን አይነት ሁኔታ እንደተጠናቀቀ እናውቃለን። አሁን ደግሞ በጣም ሰው እንዲጠብቀው እኔ ያኛው አይደለም አሁን ታዩኛላችሁ። ለእኔ ይሄ እንደ ቢዝነስ ነው፣ ራሴ ማሳይበት ነው፣ ጀስት ገበያ ነው ብሏል። እየጠበቅነው ነው። እዛ ላይ ወደቀ ማለት ድጋሜ ምንም አይነት ነገር ቢናገር ከሱ የሆነ ነገር ኤክስፔክት አይዶን ብቻ አናደርግም። ለንቃተ በጣም ትልቅ እንትን ነው ይሄኛው ፋይት፣ ለንቃተ በጣም ትልቅ ነው። ከአሁን በኋላ ላሉት ፋይቶች እንዳለ ይህን ማሸነፍ በጣም ግዴታና ግዴታው ነው። ሮቤልም የዋዛ አይደለም እና ለምብቻ በጣም ጽድት ያለ ነው። ለድብድብ ግን ጽድት ያላለ እንዴ ጨዋታ ነው። ህግ ያለበት በህግ የተሞላ እንጂ መወጋጋት ምናምን አይደለም። ህግ ያለው ነው። በዛ በዲሲፕሊን የተሞላ ስለሆነ ህጋዊ ፋይት ደግሞ ኖርማል ነው፣ ስፖርት ነው፣ ይጠብቀዋል። ፌስ ኦፍ ላይ መጥቶታል በእንቁላል ጆኒ መጥተውን እሱ ደግሞ በጥፊ ተበቅሎታል ነው የምላችሁ። አይታችኋል፣ ተመልከቱት። የከፋው የጫካው ንጉስ ንቃተ ህሊና ና እስኪ አባቴ ፈትሹልን። ጆኒ አስተምሮት እንዳይመጣ እኔ እንዳልኩት ሚክስድ ማርሻል አርት
ከጆኒ በጣም ብዙ ነገር ነው የጎረችው። በጣም ብዙ ነገር ግን ንቃት በዚህኛው ፋይት ጸጉሩንም አሳድጎ ሌላ ነኝ ብሎ ነው የመጣው እና ዊን ሲት የሰሜኑ አንበሳ ስካይ ሊሚት ሰማይ ነው መዳረሻ የሚገድበው ሰማይ ብቻ ነው የሚለው ሮቤል ወፍ እንደዛ ማለት ነው መጥቷል። እናውራለን እንግዲህ አደራ ማየት ነው። ኃላፊዎች እየፈተሻችሁ ላኩልን። እሺ አደራ እንቁላል እንዳይዙ የሰጎን እንዳይዙ ወደ ተመልካች የሰጎን ድንጋይ ነው ስታንሳችሁ ማሳየት ትንሽ ወደፊት ወጣ ስታንሳችሁ ማሳየት ፊት ለፊት ይኸውላችሁ ተበቀለ ጆኒ ያደረገውን እኮ አይቻልም። ለምን ይመታዋል? ሰው ሪንግ ውስጥ አይሻልም? መማታታቱ ግን አስፈላጊ ነው ብላችሁ ታስባላችሁ? የስፖርቱ ዲሲፕሊን ነው። እጅ ማሳር ማነካከት አይቻልም እስከተባለ ድረስ አይቻልም። በቃ ለምን ይመታዋል? ለምን ተናዘርበታል? ባይሆን ጥሩ ነው። ሌላ ደግሞ የአራድዬ ልጆች ሁለት እናቸው እስኪ መጥቷል ተጠምዷል። ሰላም ነው። ሃይማኖት ደሳለኝ ታይሰን እባላለሁ። ጽድት ያልኩኝ የአዲስ አበባ ፖሊስ ቦክሰኛ ይመች እና አሁን ቀደም አብራም ሲል እየሰማችሁ ነበር። ሲኔ ወይ አስተባባሪ ነው ያለው ሲኔር ነው እሱ 19 ዓመት ነው። 19 ዓመት ነው። ሁለት ዓመት ቀራኝ ነው ነበር። ሁለት ዓመት ምንም ተደርጎ ነገር የለም። ወንቷል እሱ ድሮን አግኝቷል። ድሮን አላገኘውም በወጣው ማለት ነው። ወጣ የሆነ የሚያስፈራ ያለው ነው። ያያዩበት ነበርና ታይሰን ቴክኒክ ጎበዝ ነው። ጥንካሬ፣ ጭካኔ፣ እንካራሞን አሳየዋለሁ ማለት ነው። እና እኔ ከሴዶ ማርሻል በምን ይለያል? እሱም ሴዶን ጠቅ ሁሉም ሴዶን አንደርማይን አድርጎታል። በቃ ያው የሾው ነው ደግሞ የስራ ሰው እኛ ሾው ምናምን አናውቅም። እኛ ያው የሶሻል ሚዲያው ብዙ ማለት እንትን አይደለም። ኦልሬዲ እሱ ቲክታክ ላይ በደንብ ይታወቃል። በደንብ ይላል ቲክታክ ላይ ቦክስ ያለው ቦክስ ደግሞ ያሳያሉ። እንዴት መጮት እንዳለበት ደግሞ ዛሬ ትማራለህ። ገና በጣም ብዙ ይቀራል። ኦኬ ለጆኩለና ብዙ ይቀራል በጣም በነጠረ ደግሞ ያለው ዛሬ ያሳያሉ። አብርሃም አለ ብዙ ጊዜ ይጫወታቸዋል። በጣም ብዙ ጊዜ እሺ እና ብዙ ጊዜ ሾርክ ላይ ያዩ ሆዱ ተመቸውታል። አገጩ ተመቸውታል። በነገራችን ለዚህ ነው እንዴት ሰው ማክበር እንዳለብን አስተምራለሁ። ለዚህ ነው ሲኔር እንዴት ማክበር እንዳለብን አስተምራለሁ ያልኩት ለዚህ ነው። ገና ቅርብ ጊዜ ነው የመጣው ሲኔር ወራራ አለቀቀም አሳያለሁ። ለማንኛውም እችና ሰራጆች እዚህ ጋር ምንም ነገር የለችም። እችና ዘቸም በረቸኛ ጎልዱን ብቻ ይዘን ነው የምንወጣው። ብራዘር የው ቋንቋ ጀመር። ማንኛውም ተዘጋጅ እንዳወራሹ ያኛ የሚዲያ ሶስራለን ብዙ ያወጣል። ያወራው ሰው በተግባር ማሳየት አለበት። ያለው በራሴ አንድ ጥያቄ እኔ ታሸነፈ ይመስላል። አረ ሲጀመር እኮ ከነጋ ምንም አሁን እሺ ስፔሻል ስላልኩ ነው እንጂ ከነጋ ለተቀበለ ሰው ማለት ነው። ቀረብ ተሰፋን ነበር ያለው ያልኩ ነው። እዚህ ጋር ያለ እኔ ታሸነፍኩ ማለት ነው። ማይክ ሰጣለ አሸነፈ 3 ጊዜ ታይሰን ይችላል ትላለህ። ተስማማለህ? የቲክቶክ ጨዋታ ነው። ቲክቶክ ሰደ እዚህ ወንዶች መንገድ ነው ቲክቶክ ጌም ነው። እዚህ ጋር የማክስ ነው እንጂ ወንድ ያለበት ነው። እዚህ ጋር ወንድ ያለበት ነው የሚገባው። ወንዶች
መች ንጉስ ነው የሚገባው ወይ ለቲክታክ ጨዋታ ነው ዱቄት መቀባባት እሱን እዛ ላይ እንትን በይ የቲክታክን ለቲክታከሮቹ ተው። አንቺ በእርግጥ ቲክታከር ስለሆንሽ እዛ ላይ በጣም ጎበዝ ነሽ። እዚህ ሪንግ ላይ ደግሞ ሪንጉን ለሚያተው ሪንጉ ላይ ደግሞ ሪንጉን ለሚያተው ነው ሃርገን ቦክስ መጮት በነገራችን ላይ ብዙ ማውራት የሚወዱ ነው አሳያለሁ። ለማንኛውም ላይሳን ባዋሊጋ ቆይ እኔ እንደማሸነፍ ጓደኞች ያውቃሉ፣ አብሮ የሚሰሩ ያውቃሉ፣ አሰልጣኝ ራሱ እንደማሸነፍ ያውቃል። ስለዚህ ያን ዕለት ፎቃ ከሚስል ውጭ ማለት ነው አንድ ሰው የሚከተልም አይመስለኝም፣ የሚመጣ አይመስለኝም። የኔ ጀማ እያየ ነው እዚህ አንተ አለ አሎ እያየ ነው አሰልጣኝሽ ቦክሰር ነው የሚያስተምርሽ፣ ቲክታክ ነው የሚያስተምርሽ። እሱም ራሱ ቲክታከር ነው ማለት ገብቶ ይደግፋል። እዛ ሰዓት ነው እሺ ብዙም እኔ ያፍታራጅ አይችልበትም። ከዚህ በላይ በቃ ውስጥ በመጨረሻ ወንድ ልጅ አይመልም። ግን አይ ፕሮሚስ ዩ ጋይስ ሳይሰንም ብሎ መጥቶ አንድ ሰው ኮርቶን ጃፍ አይመለስም። ቴንክ ዩ ጨርሻለሁ። የምናየው ኬዝ ነው። በጉጉት እንጠብቀዋለን። የምር በጉጉት ነው የምንጠብቀው። እኔ የሴዶና የጆኒ ማየት ፈልጋለሁ። በቃ አንድ ንጉስ ነው መኖር ያለበት። ፕላስ የቦይካና ኢድሪስ የሮቤልና የንቃተ የዛራና የዛችኛዋ የሴቷ ማን ነበር ስሟ የነሱ ሲፋይቱ ማየት ፈልጋለሁ። በጉጉት ነው የምጠብቀው። ብቻ እንደባለፈው አይነት ምናምን ነገሮች እንዳይኖሩ ብቻ ጽድት ያለ ነገር ይኖራል ብለን እናስባለን። ከባለፈው የተሻለ ምናምን አንድ ደረጃ ከፍ ያለ ብለን እናስባለን። እነጌች እና አሹ እነጌች በጣም ይመቻችሁ። እናንተ ምስጋና ይገባችኋል። በእናንተ ጥረት ነው እንግዲህ ከስፖርቱ ያው ስፖርት የውጭውን እያየን ነው ብንዛና ከዛ ባለፈ ደግሞ እዚህኛው ስፖርት ላይ ከእግር ኳሱ ለማለት ነው አሁን በቦክሱ በዚህ እንደዚህ ስፖርትን እንድናይ ጓጉተን እንድንጠብቅ ብዙ መስዋዕትነት ስለከፈላችሁ